አንዴ ደግሞ ዱባይ ከጓደኞቼ ጋር ወደ ስራ ከመግባታችን በፊት ኮፊ ሾፕ የሚባል ቁጭ ብለን ኮፊ ሾፕ ሻይ ቡና እያልን ሲያቀለበልም የድኩና የሰውየው መኪና ላጣርጌ መንጃ ፈቃድ የለኝ ያገሩን መንገድ ማላውቅ አውቶማቲክ መኪና ነው ማርሽ አስገብቼ ሄድኩኝ እና ከዚህ ከህንጻዋ ዙር ሌላ ቦታ እንዳትሄድ ብሎኛል እሺ አልኩና ከህንጻዋ ስዞር ቆይቼ ለምን ሁለተኛ ህንጻ አልጀምርም ብዬ አልደግምም ብዬ ልክ ሁለተኛ ስገባ ለካ ሃይዌይ ነው በ120 ምናምን የሚሄድበት እኔ በ30 በ40 ነው የሚሄደው ቀስ ብዬ እያለፈ ይሄዳል መኪናው መጨረሻ ላይ ትራፊኮች ሁሉም የመንገድ እንትኖቹ ይሄን አዛርድ ያወሩት መጡና እኔ አጀቡ ይመስለኝ በቃ ዝም ብዬ ዘና አላላለው እንግዳ ራዛዚ ማለት ካሳዚ በኋላ በአረበኛ ለካ መንጃ ፍቃድ ከናምጣልኝ ብሎ ማለሽ ምናምን ሲሉኝ ቋንቋ ደግሞ አላልኩም ማለት በድንጋጤ ወረድኩና ማይ ወርክ ላይክ ዚስ ይያልኩ እነሱ ያበድኩኝ መስሏቸው መጅኑን ይላሉ መጅኑን ማለት ያበደሰ ማለት ነው ሸክሸኪው መጨረሻ ላይ አንደኛው ሲአይዲ ነው የነሱ የአረብ ሀገሮች ሲአይዲ ነውና ለካ ሚስቱ ኢትዮጵያዊት ነች ደወለና ሲያስተረጉም እኔ መሆኔን አወቀች ከዛ በኋላ በሰላም ይዘው ይገቡ አላሰሩኝም አልተቆጡኝም የመኪናው ባለቤት ገንዘብ ተቀጣ በዛ ምክንያት እንትን አልኩኝ አመለጥኩ ማለት ነው ብዙ ገጠመኞች አሉ በጣም